ከእኔና ከሀይሚ ካልመረጠ ጉድህን አወጣለሁ። ጭራሽ በማስፈራራት ልጅቷ ወገቧን ታጥቃ በከባድ ነገር ነው የመጣችሁ። እንዳያችኋት ነፍሰ ጡር ናት። ሲቀጥል ብሩኬን በኮንፊደንስ ሆና ጉድህን አወጣለሁ እያለች እያስፈራራችሁ ነበር። ይሄ ማለት በከባድ ነገር ነው የመጣችሁ ማለት ነው። እና እኔ አሁን ለብሩኬና ለሀይሚ ማስተላለፍ የምፈልገው ወደ አዲስ አበባ ብትመለሱ በጣም መልካም ብዬ የምመክራችሁ ነገር ነው በአሁኑ ሰዓት። ምክንያቱም ዛሬ ላይ የተፈጠረውን ብዙ ነገሮች አይታችኋል። ልጅቷ በጣም በኮንፊደንስ ነው ሀይሚንም ስታወራ ብሩኬንም ስታወራ፣ እሷ በትልቅ ሴራ ወይንም በትልቅ ተንኮል ተዘጋጅታ ሁሉንም አስባበት አቅዳበት ነው የመጣችሁ። ገባችሁ አደለ? ቀንም ደግሞ ነግሬያችሁ ነበር። ልጅቷ ነፍሰ ጡር ናት። ሜቢ ብሩኬ ላይ የሆነ ነገር ለማድረግ አስባለች እያልኳችሁ ነበር። እናንተም ሜቢ ዲኤንኤ እኮ አለ ምንም ችግር የለም እያላችሁ ነበር እንዴ። ዲኤንኤ እስከሚመረመር ማለቴ እስከሚወለድ እኮ መጠበቅ አለበት ልጁ አይደለም። በዛ በመካከላቸው ብዙ ነገር ነው በሀይሚና በብሩኬ ውስጥ መፍጠር የምችለው። ዛሬ ራሱ አይታችሁ ከሆነ ሀይሚዬ ከብሩኬ ጎን ቆማለች፣ ብሩኬን አምነዋለች። ነገር ግን ልጅቷ ገና ሌላ ጉድ አለ፣ ሌላ የተደበቀ እኔና ብሩኬ የምናውቀው ብሩኬ የመጀመሪያም ነው የመጨረሻም ነው። ሀይሚ የማታውቂው ብዙ ነገሮች አሉ። ብሩኬም ደግሞ እያወቅ ይህን ነገር አታድርግ እያለችሁ ነበር። ሲቀጥል ምርጫ ሰጠችሁ ለብሩኬ። ከኔና ከሀይሚ ምረጥ ነው ያለችሁ ቀጥታ ማለት ነው። ልጅቷ እዚህ ደረጃ ያስኬዳት ድረስ የራሷ የሆነ የተማመነችበት ነገር ቢኖር ነው። ገባችሁ? እዚህ ጋር ሜቢ ይሄ ልጅ የብሩኬ ነው ብትል በሀይሚና በብሩኬ መካከል በጣም ትልቅ ነገር ነው የሚፈጠረው። ዲኤንኤ ቢባል እንኳን እስከምትወልድ ድረስ አስባችሁታል? የሚቃጠል ጊዜ አስባችሁታል? በዚህ መካከል ብዙ ነገሮች ይፈጠራሉ። ዛሬ ምንም እንኳን ሀይሚ ብሩኬን አምና ከብሩኬ ጎን ብትቆምም ነገ ታያላችሁ እምነቷ እንዲሸረሸር በብሩኬ ሌላ ነገር እንዲፈጠር ነው ልጅቷ የምታደርገው። ምክንያቱም አልፋታህም ብለዋለች። አልፋታህም ብዙ ነገር አለ፣ ጊዜው ሲደርስ ሁሉንም ነገር እያመጣሁ አሳያታለሁ፣ ለሀይሚ አሳያችኋለሁ እያለች ሁላ ነበረ። በመጀመሪያ ልጅቷ መረጋጋት ያለባት ይመስለኛል። አውቃለሁ ኮንፊደንስ እያላት ነው እያወራች ያለችው። ይሄ ነገሯ እኔ በጣም አስፈርቶኛል። ምክንያቱም ሀይሚን ሁላ እያለቻት ነበር። ከኔና ከአንቺ ዋጋችን የማን እንደሚበልጥ ይታያል እያለች ነበር። በመጀመሪያ ሀይሚ የምትሸጥ እንስሳት ስላልሆነች ዋጋ አይወጣላትም። ገባሽ? ይሄን ነገር ማወቅ አለብሽ። ሲቀጥል ሀይሚ ዛሬ በንግግር መተማመን አለብን ብላ ነው የጠራች። እንደዚህ ውስጥ የሚያስገባ ከኔ ከሀይሚ ምረጥ። በመጀመሪያ ደረጃ ደጋግመሽ እያልሽ ነበር ብሩኬን ከካሜራ ጀርባ የምታወራው የምታረገው ነገር ሌላ ነው። ካሜራ ላይ ደግሞ ከሀይሚ ጋር ትመጣለ እንዴ ብሩኬ እኮ ባንቺ ቢወድሽ ቢተማመንብሽ እስከዛሬ አብሮሽ ቢሆን እኮ ወደ ሶሻል ሚዲያ ይዞሽ ይወጣ ነበር። የሰው ልጅ በነገራችን ላይ ወደ ሶሻል ሚዲያ ይዞት የሚመጣው የሚኮራበትን የሚወደውን ነገር ነው እንጂ የማይወደውን ነገር አይደለም። የማይተማመንበትን ነገር መቼም አውጥቶ ለኦዲየንስ ወይንም ደግሞ ለሚያውቀው ሰው ይሄውላችሁ ብሎ አያሳይም፣ እንዲመለከትም አያደርግም። በመጀመሪያ አንቺ የራስሽ የሆነ ያሰብሽው ያቀድሽው የራስሽ እቅድ ስላለ ወይንም ደግሞ ይሄ ልጅ የብሩኬ ነው ያረገዝኩት ከብሩኬ ነው ብለሽ ብቻ ልጆቹ እንድበጠብጫቸው አንፈልግም። በተለይ ደግሞ ሀይሚ ዛሬ በቃ አጠገቧ ነው ስልኳን ብሎክ ያደረጋት። በእርግጥ ብሩኬ መጀመሪያ እኔ ለብሩኬ መናገር የምፈልገው ነገር ቢኖር ሀይሚን ብለዋለች ወደ አዲስ አበባ እንመለስ። አማራጩ አሁን ላይ ያለው ነገር ወደ አዲስ አበባ መመለሳችሁ መልካም ነው ብዬ ነው የማስበው። ነገሮች እስከሚረጋጉ ድረስ ቡታጅራ በቆያችሁ ቁጥር የተለያዩ ነገር ለሀይሚ ስለሚደርሳትኝ ሀይሚ ትረበሻለች። ትልቅ ነገር ውስጥ ነው የምትገባው። ዛሬ ከጎንህ ቆማለች። አንተ በንዴትም ቢሆን አላቅም ብቻ አጠገባቸው ብዙ ነገር ተናግረህ እሷን አሳፍረህ መመለስ ትችል ነበር። ሀይሚ ከጎንህ ስቆም በመጀመሪያ ምርጫ ስሰጥህ ማንም አይደለችም እሷ ምርጫ ውስጥ የምትገባው። ሀይሚን አስቀድመ አቃለውኝ የተወሰነ ነገር ቢያንገራግርም ብሩኬ ነግሯተኝ ሀይሚ ላይ ትንሽ ቢናደድም ሀይሚ እንዴት አታምኝም ላንቺ ብዬ ነው ይሄን ሁሉ ያደረኩት ምናምን ሁላ እያለ ነበረ። ኖ እንደዛ አይደለም ብሩኬ። በመጀመሪያ ልክ ሀይሚ እንዳለች ከህይወታችሁ እቺ ልጅ ማስወጣት ግዴታ ነው። የራሳችሁ ጉዳይ ብለ መሄድ አችልም። ምክንያቱም አሁንም ገና ትቀጥላለች ልጅቷ ብዙ ነገሮችን ታመጣለች። በዛ መካከል ደግሞ እውነቷ ነው ሀይሚ መጎዳት ሀሳቧ ወይንም ደግሞ ላንተ ያላት እምነት መሸርሸር የለበትም እንዴ። አውቃለሁ እኮ የምናፈቅረው ሰው እንኳን አይደለም ልክ ሀይሚ እንዳለችው እንኳን አይደለም የሆነ ሰንበዲ የሆነ የድሮ ፍቅረኛ መጥቶ ቪዲዮ ማሳየት ፎቶ ማሳየት ብዙ ነገር ማለት ቀርቶ ኖርማል እንደው ድንገት ተሳስቶ የሆነ ስልክ ቢገባ ሴቶች እንጎዳለን ስለምንወደው ማለት ነው። እና
አሁን እቺ የድሮ ናት ትላለህ አንተ። እዚህ ጋር የድሮ ላይፍ የድሮ ነው እናውቃለን። ግን ልጅቷ ደግሞ ብዙ ነገር ይዛባለች። ገባህ አይደለ? እዚህ ጋር ብዙ ያቀናበረችልህ ነገር አለ። ስለዚህ ሀይሚ ብትናደድም ቢከፋትም እንደገና ደግሞ የተለያዩ ጥያቄዎች ብትጠይቅም አንተ መናደድ የለብም። ቀስ ብለህ ማስረዳት፣ ቀስ ብለህ ለሀይሚ መናገር። እንዲያውም ሀይሚ ዛሬ በጣም ትዕግስተኛ ናት። ብዙ ነገርን ተቋቁማ ብዙ ነገርን ችላ ነው። ገባ እንዴ? እንስሳት አይደለችም ምርጫ ውስጥ የምትገባው በመጀመሪያ ደረጃ። ሲቀጥል መጀመሪያ ብዙ ነገር እያለች ነበር። አጠገቧ እንዲያውም ደስ የሚል ላይፍ አሳልፈን ነበር ስትል ብሩኬ እኔ በጣም ነው የተሳቀቅኩት። ኖ እኛ ሴቶች የሆነ ስሜት ይሰማናል እንዴ። የድሮ ላይፋችሁን እያንዳንዱ ነገር አመታችሁ ስተዋሩ የሆነ ስሜት ይሰማናል። በመጀመሪያ እንደዛ አይደለም ብሩኬ፣ አሳፍረህ ነው ልጅቷን መመለስ ያለብህ። ገና ብዙ ነገር ይጠብቃል። እኔ በጣም ነው ያስፈራች። ምክንያቱም አመጣጧ በቀላል የምትመለስ አይነት ሴት አይደለችም። ገባችሁ አይደል? ከሀይሚ ጋር እንዲያውም ሀይሚን ልቧን ለማቁሰል ብዙ ነገር ነው የተጠቀመችው። አንደኛ ከኔና ከአንቺ ዋጋ ይለያል አለች። ሲቀጥል ደግሞ እኔን የሚያወራ ሌላ ነው፣ አንቺ ጋር መጥቶ የሚያወራው ሌላ ነው። ከካሜራ ጀርባ ያለው ህይወት ሌላ ነው፣ ካሜራ ላይ ደግሞ የሚወጣው ነገር ሌላ ነው እያለች የሀይሚን ልብ ለመሸርሸር ለማቁሰል መጀመሪያ ብዙ መንገዶች ልጅቷ የምታደርገውን ነገር በነገራችን ላይ ጠንቅቃ የምታቅናትኝ ማለት በሲስተም የምትጓዝ አይነት ልጅ ናትኝ። እኔ ዝም ብዬ ስረዳ ስመለከታት እሺ። ይሄም ሆኖ ሀይሚ ይሄንንም ተቋቁማ ከብሩኬ ጎን ለመቆም በሞከረችበት ሰዓት በቃ ብሎክ አድርጎሻል። ኦፍኮርስ ብሎክ አድርጓታል። ግን በኢንስታግራም ደግሞ ፎሎወር ናችሁ። እሷን ፎሎ አድርጋለች፣ አንተም ፎሎ አድርጋታል። በኢንስታግራም ማውራት እንደሚቻል አትርሳ ብሩኬ ማለት ነው። ሶሻል ሚዲያ ላይ ቀጥታ ስልክ ብቻ አይደለም ብሎክ የሚደረገውና ፎሎዋን ማንሳት ትችላለህ። ሲቀጥል እዚህ ጋር ይሄን ሁሉ ተቀብላ ሀይሚ ተቋቁማ ሌላ ደግሞ ሌላ ጉድ አለ። ሌላ ጉድህን ነው የማወጣው እኔ እናንተ የምናውቀው፣ አታስገድደኝ ቀጣይ ያወጣዋለሁ ምናምን ስትል ምን አይነት ስሜት ሊሰማት ይችላል? ብሩኬ አንተን ያበሳጨህ የምታውቀው ነገር አለ። ኦፍኮርስ ብሩኬ በነገራችን ላይ የምታውቀው ነገር አለ። ምክንያቱም እየተናገረ ነበር። አላማሽን ጠንቅቄ አውቃለሁ፣ ምን እንደፈለግሽ ምን ለማድረግ እንዳሰብሽ አውቃለሁ እያልክ ነበር። ይሄን ነገር ደግሞ ሀይሚ ስለማታውቅ ሀይሚን ልጠብቃት ራስንም ልጠብቅ የምችለው አንተ ነህ እንጂ የራሳችሁ ጉዳይ ብሎ መሄድ አችልም። በጭራሽ ነው ማችለውኝ እና ሀይሚን ጠብቃትኝ። ምክንያቱም ልጅቷ ተዘጋጅታ ስለመጣች የምሬ እንደምላችሁ እኔ ጠዋት ላይ ገና ብያችኋለሁ። ልጅቷ ነፍሰ ጡር ናትኝ። የራሷ እቅድ አላማ አላት ከብሩኬ የምትፈልገው ኦር ደግሞ ብሩኬን አልፈልግሽም ስላላት ብቻ ያው ታውቃላችሁ ብሩኬ አሁን ያለበት ሌቭል ታውቃላችሁ። ስለዚህ እሱን ለመበቀል በሱ በኩል አልሳካ ሲላት በሀይሚ በኩል ነው ይች ልጅ እየተጠቀመች ያለችው። ሀይሚ እንድትናደድ እንድትበሳጭ በሱ ተስፋ እንድትቆርጥ ነው እያደረገች ያለችው። ኢቨን እንኳን የመጣህበትን ምክንያት ንገራትኝ እንዳትጎዳ ስለፈለግክ ነው እያለችው ነበር። ይሄ መልእክት ምንድን ነው? የመጣበት ምክንያት ለአንቺ ያልተነገረች ሚስጥር ነው፣ ከኔ ጋር የሆነ ነገር አለ። ብቻ ለሀይሚ በተለያየ መንገድ መልእክት እየሰጣቻት ነው። ገባችሁ አይደል? እና ስለዚህ ብሩኬ ተጠንቀቅ። ሌሎቹ ደግሞ ያው እንደነገርኳችሁ ነው ቤተሰብ ልጅቷ ያስታውቅባታል ነፍሰ ጡር እንደሆነች። እንግዲህ በትናንትናውን ቪዲዮ በዛሬው ምን እንዲያውም ዛሬ ቪዲዮ ውስጥ ከሚለቀቅ እየጠበቅኩ ነበር ለማረጋጋጥ። የትናንትናውን አይቼ ዛሬን በጣም እየጠበቅኩት ነበር እና ዛሬም ደግሞ ሆዷን አንገፍጣ ነው የመጣችሁ። ስለዚህ አንቺ በቃ አልፈልግሽም ከተባልሽ ወደ ራስሽ ተመለሽ። የግድ ሙጥኝ ብሎ ፍቅር በግድ አይሆንም። የመጀመሪያም የመጨረሻም የሚባል ነገር የለም። ሰው ልጅ እስከሆነ ጊዜ ድረስ ይዋደዳል፣ ይፋቀራል። የሆነ ጊዜ ደግሞ ይለያያል። ገባሽ አይደለ? ኖርማል ነው።